አቶ አለም ከሄርሜላ ጋር በትዳራቸው ላይ ሲማገጡ እጅ ከፍንጅ በሰራተኛቸው ተያዙ። እንግዲህ ሄርሜላ ወደዛ ቤት ውስጥ ለራሷ ጥቅምና የህብስትን ሀብት ንብረት የግሏ ለማድረግ ነው። እንደዚሁም እንግዲህ የጓደኝነት ትርጉሙ ሳይገባት ህብስትን ለመጉዳት እየሞከረች ነበረ። እንግዲህ አንዱ አቶ አለምም እዛ ቤት ውስጥ በገባችበት ሰዓት እኔ ወድጄሻለሁ እያለ በተደጋጋሚ ሲያስቸግራትና ሲያስጨንቃት ነበረ። እሷም ደግሞ እንደ ቀላል እየተመለከተች ችግር የለውም ስትል ነበረ ማለት ነው። ዛሬ ላይ እንግዲህ እጁ ላይ ጥሏታል። ሄርሜላ በራሷ ጊዜ ትልቅ ወጥመድ ውስጥ ገብታለች ማለት ነው። እንግዲህ አንዱ አለም ሚስቱ የፍቱ ስራ ከዛ ቤት ውስጥ በወጣችበት ቅጽበት ነበረ ሄርሜላ በጠዋቱ ተንስታ ወደዛ ቤት ስትሄድ በር የከፈተላት እሱ ነበረ ማለት ነው። ወዲያውኑ ወደ ክፍሉ ይዟት ከገባ በኋላ ሄርሜላ እንግዲህ በጣም ተጨናንቃና ፈርታ ነበረ። ሄርሜላ አቶ አለምን ወዳው ሳይሆን ለገንዘቡ ስትል ልትጠቀምበት እየሞከረች ነበረ። ነገር ግን እሱም እየዋዛ አይደለም። ሄርሜላ ከዛ ክፍል ውስጥ የምታመልጥ ይመስላችኋል ወይስ እንዴት ነው? እንግዲህ ሰራተኛዋም ከውስጥ ሆነው ሲያወሩ የነበረውን ነገር በር ላይ ተለጥፋ እያንዳንዱን ነገር ስትሰማ ነበረ። እንግዲህ በአምላክ ምናልባት በዛን ሰዓት ከመጣ ሄርሜላ ከአባቷ ጋር ማለትም አባቷ ከሚሆን ሰው ጋር ከእህቱ ባል ጋር ሲማገጥ እጅ ከፍንጅ ይዟት ምናልባት ይህንን ሚስጥር ተጠቅሞ ደግሞ እሱም ሊያስፈራራትና ሄርሜላ እንዳትጠቀምበት ራሱን ሊከላከል ይችላል ማለት ነው። ሄርሜላ እንግዲህ ህብስትንና በአምላክን ለመለያየት አንድ እርምጃ ተራምዳለች። አብረው የተነሱትን ፎቶ በመቁረጥ የእሷን ብቻ ልካላት ነበረ ማለት ነው። ህብስት እንግዲህ ስታዩ በጣም ደንግጣ ነበረ። በአምላክም አብሯት ስለነበረ እሱ ምናልባት እንግዲህ የእርቃን ፎቶ ስለሆነ እንዳያየው ነበር ወዲያውኑ የሸፈነችው ማለት ነው። እንግዲህ እሱን ፎቶ ልካልኝ ነው ስትለው ምናልባት ያ ይሆን ይችላል ብሎ በጣም በመደንገጥ ወዲያውኑ ተንበርክኮ ነበረ ይቅርታ ይጠይቃት አስቤው አይደለም ብሎ ይቅርታ ሲጠይቃት፣ ህብስት ግን ስለምን እያወራ እንደሆነ ለምንም ይቅርታ እንደሚጠይቃት ግልጽ አልሆነላትም ነበረ ማለት ነው። ወዲያውኑ እንግዲህ በአምላክ ስልክ ውስጥ ቴክስት ይገባል። ይህንን የላኩላት ቆራጩን ነው፣ የተቆረጠውን ደግሞ ደግሜ እልክላታለሁ በማለት የማስፈራሪያ ቴክስት ነበረ የደረሰው ማለት ነው። ወዲያውኑ ደግሞ በምልክልህ አካውንት እና የምልክልህን የገንዘብ መጠን ወዲያውኑ ካላስገባህ አደርገዋለሁ የሚል ማስፈራረጃም ነበረው ማለት ነው። እንግዲህ በአምላክ ምንም አይነት ማማራጭ ስለሌለው ያለችውን ገንዘብ ከፍሏል ማለት ነው። ከዚህ በኋላ ግን ከህብስት ጋር ላይ አልፈልግም ብላ አስጠንቅቀዋለች። በአምላክም ከዚህ በኋላ ህብስት ባመነችኝ ልክ ልገኝላት አልችልም፣ ምናልባት አንድ ቀንም እኔ ላኖር እችላለሁ በማለት ህብስትን የስንብት ቃል ሲናገራት ነበረ። እንደዚሁም ደግሞ ከወትሮ ለየት ባለ አስተቃቀፍ አቅፎ ህብስትን እንግዲህ የስንብት እንደሆነ ተረድታለች ማለት ነው። እንግዲህ በአምላክ እንደዚህ እየሆነ ያለው ለምንድን ነው የሚለው ነገር በጣም አስጨንቋታል ማለት ነው። ቆይ አይወደኝም ማለት ነው? ወዴት ጥሎ ሊሄድ ነው በማለት በአምላክም እንግዲህ ከዚህ በኋላ እኔም ላልኖር እችላለሁ፣ ስለዚህ ብልጥ መሆን አለብሽ፣ ራስሽን መከላከልና መጠበቅ ይኖርብሻል እያለ ማስጠንቀቂያ እየሰጣት ነበረ ማለት ነው። እንግዲህ ህብስትም አንተ የት ልትሄድ ነው ብላ ስትጠይቀው ምናልባት እኔ ላልኖር እችላለሁ፣ ሁልጊዜ እኔ ልኖር አልችልም፣ እኔ እንደሌለው እያሰብሽ ራስሽን መጠበቅ ይኖርብሻል በማለት ይቅርታ ጠይቆ እንድትበረታ እየነገራት ነበረ ማለት ነው። እንግዲህ ህብስት ይህ ነገር በጣም እያሳሰባትና እያስጨነቃት ነበረ። ይህንን ድርጊት ደግሞ ለአብነትም እየነገረችው ነበረ ማለት ነው። እንግዲህ አብነትም በአምላክ እንደዚሁ ለአብነትም እሱም እየነገረው ነበረ ማለት ነው። ህብስትን ለመጨረሻ ጊዜ ለመጀመሪያም ጊዜ አቀፍኳት የስንብት አስተቃቀፍ እያለ እኔ ተሰናብቻታለሁ፣ እሷ ግን እንዴት እንደተረዳችሁ ባላውቅም እያለ ነበረ። እንግዲህ እሱም ለምን እንደዚህ እየሆነ እንዳለ ምንም አልገባውም። ቆይ ለምንድን ነው የተሰናበትካት? ወዴት ልትሄድ ነው እያለ ሲጠይቀው ምናልባት እኔ ላልኖር እችላለሁ፣ አንድ ቀን መኖሬ ይቋረጥ ይሆናል እያለ ነበረ። እንግዲህ ንግግሩ በደንብ ግልጽ ስላልሆነለት እሱም ደግሞ ሊያብራራለት ፈቃደኛ አልነበረም ማለት ነው። እንግዲህ ሄርሜላ ደግሞ ይህንን ነገር እየተጠቀመችበት ባለው ሰዓት እንግዲህ ከአቶ አለም ጋር እጅ ከፍንጅ ከተያዘች
ምናልባትም ደግሞ እዛ ቤት ውስጥ የመቆየት እድሏ በጣም ጠባብ ሊሆን ይችላል ማለት ነው። እንግዲህ በአምላክ ታያት ምናልባት አንቆ ሊገላትም ይችላል። ምንም ቢሆን የእህቱ ባል ስለሆነ ማለት ነው። አብነትም እንግዲህ ሄርሜላ ላይ ከንፎባታል ማለት ነው። በጣም እንደወደዳት ነበረ ሲናገር እየነበረው። ሄርሜላ ግን እሱን ተጠቅማ በአምላክን እና አብነትንም ደግሞ ለመለያየት ነው ቆርጣ የተነሳችው ማለት ነው። እንግዲህ ከአብነት ጋር ፍቅረኛሞች በመምሰል እንደገና ደግሞ አብረው ተኝተው የነበረውን ከአምላክ ጋር ማለት ነው ያንን ፎቶ ካየው እንዴት እኔ ከመወዳት ሴት ጋር ብሎ በአምላክ ሊጠላውና ሊጣላው ይችላል ማለት ነው። ስለዚህ እንግዲህ ሄርሜላ እቅዷ አምላክን ከሁሉም ለያይቶ ለብቻው ለማስቀረት እና የእሷ ጠቃሚ መሳሪያ አድርጋ እንድትይዘው ነው ማለት ነው እቅዷ። ህብስት ደግሞ በጭራሽ ጓደኛዋን ልትጠራጠራት አትፈልግም። ከዚህ ቀደም እንግዲህ በአምላክ መጠራጠር እንዳለባትና ማመን እንደሌለባት ሲያስጠነቅቃት ነበረ። ህብስት ግን ጓደኛዋ ስለሆነች እና ከልጅነት ጀምሮ አብረው ስላደጉ እሷን መጠራጠር አትፈልግም። በሌላ በኩል ደግሞ በአምላክ እንግዲህ ህብስት አንድ ነገር እንድታውቅ አድርጓታል ማለት ነው። የዛ ቤት ውስጥ የሚሰጧት ምግብ ቀን ከቀን እየተመረዘ ምግብ እንደሆነ እንድታውቅ አድርጓታል። እንግዲህ ምግቡን ለእሷ የመጣውን ምግብ እሷ አልበላም ስትል እኔ በላዋለሁ ብሎ ሊበላ ሲል እንግዲህ የፊቱ ስራ አንተ መብላት የለብህም ብላ እየከለከለችው ነበረ ማለት ነው። እንግዲህ እሷ አልበላም ካለች እኔ ብበለው ምን ችግር አለው ነው ወይስ የተለየ ነገር አለው በማለት እንግዲህ ይሄ ነገር ሀሳባቸውና ስራቸው ለህብስት ግልጽ እንዲሆንላት ለማድረግ ሞክሯል ማለት ነው። በዚህ ሰዓት እንግዲህ በለዋለው በማለት እንግዲህ መድኃኒቱ እንደተቀየረና መድኃኒት እንደሌለው በጣም እርግጠኛ ቢሆንም ግን ደግሞ የፍቱ ስራ ምን ልትል እንደምትችል ለማወቅ ምግቡን ለመብላት እየሞከረ ነበረ። የፍቱ ስራ እንግዲህ አንተ ልትበላ አትችልም በማለት ምግቡን ከእጁ ላይ ወድቆ እንዲደፋ አድርገዋለች ማለት ነው። በዚህ ሰዓት እንግዲህ ህብስት ምናልባት ምግቡ ላይ የሆነ ነገር እየጨመራችሁ ነው ማለት ነው የምትሰጡኝ በማለት በይፍቱ ስራ ላይ እንደተናደደችባት አስመስላ ስትናገር ነበረ። እንግዲህ ህብስት እሷ ላይ እየተፈጠረ ባለው ነገር በጣም አዝና እያለቀሰች ነበረ። ይፍቱ ስራም እንግዲህ አትነፋረቅቤ በማለት ለእሷ ያላትን ጥላቻ የገለጸችላት ነበረ ማለት ነው። እንግዲህ ህብስት ተኝታ በነበረበት ሰዓት በአምላክ ህብስትን ለማየት ወደ ክፍሏ ይገባል ማለት ነው። በዚህ ሰዓት እንግዲህ ህብስት እንቅልፍ ሳይወስዳት እንቅልፍ የወሰዳት አስመስላለች ብላ የእሱን ድርጊት እያዳመጠች ነበረ ማለት ነው። እንግዲህ በአምላክ እዚህ ክፍል ውስጥ መጣ ስለዚህ ይወደኛል ማለት ነው በማለት አልተወኝም በማለት ከቀደም ሲል የተናገራት የስንብት ቃልና ንግግሩ በጣም አሳስቧትና አስደንግጧት ስለነበረ አሁን ላይ ግን እሷን ለማየት ወደ ክፍሏ በመምጣቱ በጣም ደስተኛ ሆና አይኔን ብገልጥ ጥለኸኝ ትሄዳለህ በማለት እንቅልፍ የወሰዳት አስመስላ እየተመለከተች ነበረ ማለት ነው። በአምላክም እንግዲህ ህብስትን ማጣት ለሱ በጣም ከባድ እንደሆነ ነው የሚያሳየው። ምክንያቱም ሄርሜላ እያስፈራራቸውና ከህብስት ጋር ልትለያየው እንደምትችል ሲያውቅ እንግዲህ ይህን ነገር መጋፈጥ አልፈለገም። ምክንያቱም ይህን ነገር ቢያደርግና ከፈለገች ላኪው ቢላት ኖሮ ከህብስት ጋር ሊጣሉና እሷ ደግሞ በሱ ላይ የጣለችውን እምነት ልታጣ ስለምትችል ይህ ነገር ለሱ ደግሞ በጣም ከባድ ስለሆነ ይህንን ማጣት ስላልፈለገና ህብስት እንድትርቀው ስለማይፈልግ ሄርሜላ ያለችውን ነገር ሁሉ በማድረግ በሀሳቧ እየተስማማ ይገኛል። እንግዲህ ከአቶ አለም ጋር እየተፈጠረውን ነገር እንግዲህ ከተመለከተ በዚህ እሱም ደግሞ እያስፈራራ ከጨዋታው ውጭ ሊያደርጋት ይችል ይሆናል ማለት ነው። እንግዲህ በአምላክ እንዲመጣና ከአቶ አለም ጋር የተፈጠረውን ነገር መመልከት አለበት የምትሉ ይህን ቪዲዮ ላይክ እንደዚሁም ቻናሉን ሰብስክራይብ አድርጉ። በቀጣይ ቪዲዮ ህብስት ድራማ ላይ ምን ይፈጠር ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡ። ሰራተኛዋ የተመለከተችውን ነገር ለይፍቱ ስራ ትናገራለች ወይስ ደግሞ ሚስጥር እንደሆነ ይቆያል? የሚፈጠረውን በቀጣይ እናያለን። ሰላማችሁ ብዝት ይበል። በቀጣይ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁ ቪዲዮ ላይክ አድርጎ ሰላማችሁ ይብዛልኝ።